አገልግሎት ጀምሬ እንግዲህ ቸርች 7 ዓመት ከዛ በፊት ደግሞ እንደዚህ ላይ 2 ዓመት እንደዚህ ሰው ሲመጣ ሳውቀው ሲያሳዝነኝ ኦፌንድድ ሶን ሲሄድ ያ ሰውዬ እኔ ኦፌንድድ ሆኜ ስቀር ያንን ኦፌንስ ለማራገፍ ስጾም ስጸልይ ጌታ ሆይ እያልኩ ከዛ አሁንም ደግሞ ከሆነ ጊዜ በኋላ 50 ጊዜ ኦፌንድድ የሆነ ቀን ብልጭ አለልኝ። ዋት ኢፍ እኔ ኦፌንድድ ባልሆን እስካሁን በኋላ ብዬ ወሰንኩ። ስለ ኦፌንስ አጠናው ከመጽሐፍ ቅዱስ ላይ እና ኦፌንድድ የሆኑ የእግዚአብሔር ሰዎች ባጭሩ ነው የሚሞቱት፣ ያለ ዕድሜ ነው የሚሞቱት። ኤልሳ በኦፌንስ ነው የሞተው። የኤልያስ ጥፍ ያለው የእግዚአብሔር ሰው በኦፌንስ ነው የሞተው ያለ ዕድሜ ያለ ጊዜው። ዮሐንስ መጥምቁ አንገቱ የታረደው በኦፌንስ ነው። ኢየሱስን አንተ ነህ ወይስ ሌላ እንጠብቅ ብሎ በኢየሱስ ተሰናከለበት። ኦፌንስ ማለት መሰናከል በሰው ማለት ነው። በመጽሐፍ ቅዱስ ላይ ኦፌንድድ የሚሆኑ ሰዎች ይሞታሉ። እና እኔ ታዲያ ለምንድን ነው በጊዜ የምሞተው? እኔ ገና ብዙ ገና እንዴ ኑሮን እኮ ገና አልኖርኩም እንዴ ከቤተሰቤም ጋር I want to enjoy my life ምናምን ብዬ ካሁን በኋላ ከፈለገ አንዱ ሲሄድ አንዱ ሲመጣ ብዬ ቁርጥ አረው። ኦፌንድድ መሆንን እግዚአብሔር ዲሊቨር አረ ሰው ወዳለው እኔ ወዳለው የፈለገ ሰው ምንም ነገር ቢለኝ አልጠላው። ለምን? ጥላቻ ሰውን መጥላትና በሰው ኦፌንድድ መሆን እድሜ ያሳጥራል።